ይቺ ልጅ ቆይ እንዴት አድርጌ ነው እኔ ላጠፋት የምችለው እያለች ነበርና ገኒ ደረሰችበት። እንግዲህ እንደዛ እያለች እና ገኒ እንግዲህ በሁሉ ነገር ሁሉንም ነገር እየተጠራጠረች ነው። ቤዛና ሉሊት እንግዲህ አሁን እየተባበሩ ነው። ተባብሮ ኤፍራታን ለማጥፋት እያሰሩ ነው። እንግዲህ አንድ ላይ ሆኖ በጣም መጥፎ ናቸው እነሱ። ክፋትን ብቻ ነው የሚያስቡት። ምክንያቱም ሉሊት ደግሞ በጣም እየፈራች ነው። ኤፍራታ ምንም ልታረጋት አልቻለችም። ያው ናታን መጀመሪያ ያፌትን መረጃ እንሰብስብ ብሎ የእሱን እንትን ሲሉ ሉሊትም ምንም ሊሏት ስላልቻሉ እንዲሁ በፍርሃት እየተንቀጠቀጠች ስለሆነ ኤፍራታን ለማጥፋት መንገድ አታ ነበርና በዚህ አጋጣሚ ቤዛን ስታገኛት በቃ የልብ ልብ ተሰማት ማለት ነው። ቤዛ ክፍል ሄደችና ምንድነው አንቺ ሳታንኳኩ የምትገቢ ክፍሌ ውስጥ ብላ ተቆጣቻት ማለት ነው። ቤዛ እኔ በጣም እየተንቀጠቀጥኩ ነው፣ ምንም ቤት ውስጥ ራሱ ለመግባት እየተደበቅኩ ነው የምገባው። ኤፍራታን ማጥፋት አለብኝ፣ ኤፍራታን ማጥፋት ፈልጋለሁ። ምንድነው እቅድሽ? ምንድነው ያሰብሽው? እኔም ላግዝሽ ፈልጋለሁ አለቻትና እንግዲህ ቤዛ ኤፍራታን ለማስገደል እያሰበች ነው። እንግዲህ ይሳካላት አይሳካላት አይታወቅም። ግን በጣም ያስጠላል ኤፍራታ ከሞተች ማለት ነው። ሳስበው እንግዲህ ቤዛም እየተጨነቀች ነው። ለሰውየው ደውላ ዛሬኑኑ መጨረስ አለብክ እያለችው ነው። እኔ በነፃነት ናታንን የራሴ ማድረግ እፈልጋለሁ፣ አለምንም ተቀናቃኝ እያለች ነው። ኤፍራታ ከሌለች ናታን የኔ የግሌ ይሆናል፣ የኔ ብቻ ይሆናል እያለች ነው። ይሄ እንግዲህ ኤፍራታ ስለሌለች ብቻ ቤዛን ይወዳታል ማለት አይደለም። ምክንያቱም ናታን በጣም ይወዳታል ኤፍራታን። ከኤፍራታ ውጪ ማንንም ማሰብ አይችልምና በመስተፋቅር እንኳን እንትን ብላ ታብትባው እንደዛ ሆኖ ራሱ ለጊዜው ትንሽ አእምሮውን እንትን ብሎ ነበረ እንጂ እሷን ማሰብ አልተወም። እና ናታንና ኤፍራታን ለመለያየት በጣም እየጣረች ነው። እንግዲህ ደግሞ ክፍላቸው ውስጥ ተቃቅፎ አየቻቸው። በጣም ተቃጠለች፣ የባሰ ማለት ነው። ናታንና ኤፍራታ ተቃቅፎ ስታያቸው በጣም ነው የተናደደችው ቤዛ። በቃ በጥላቻ በግድ እንግዲህ ናታንን የራሴ ካላረኩ እያለች ነው። ይሄ ነገር ሊሳካላት አይችልም። ምክንያቱም ልቡ እሷ ጋር የለም። እሱም የሚያፈቅራት ሌላ፣ እሷ ግን በቃ በግድ የራሴ ካልሆነ ኤፍራታ ከሌለች በነፃነት ናታን የራሴ የግሌ ይሆናል እያለች ነው እንግዲህ ቤዛ። ይሄ ነገር ሊሳካላት አይችልም እና ጽዮንም እንግዲህ ማስታወት አልቻለችም፣ እስካሁን አላስታወሰችም። ከኤፍራታ ጋር እሷ እንድታስታውስ አንዳንድ ነገሮችን እያደረጉ ነበረ። እኔ ቤቴ ውሰዱኝ ስላችሁ በግድ ካላደርሽ ብላችሁ እዚህ አሳደራችሁኝ ብላ ነበረ። እንግዲህ ጽዮን እዚህ ማደር አለብሽ እያሏት ነው። እንግዲህ እሷ ምንም ስለማታስታውስ ያለፈውን ነገር፣ በተለይ በቅርቡ ያለውን ነገር አታስታውስም። የበፊቱን ነው እንጂ ኤፍራታን እንዴት ነው አንተ ከጎን የምታረጋ? ጭራሹኑ ምስትን ረስታታል አይደል እንዴ እያለችው ነበረ። እንግዲህ ናታን በጣም እየተናደደ ነው። ጭራሽ የኔ ትባባላላችሁ እንዴ እያለች ነበረ። እንግዲህ ጽዮን በጣም ተናዶ እንግዲህ ናታን ወደ ታች ወረደ። ኤፍራታን እንግዲህ አብረሻት ሁኚ ብሎ ነው እንግዲህ ጽዮን ተኛለሁ፣ አሁን ወደ ምስት ሂድ፣ ባለትዳር ሆነክ የሌላ ሰው ክፍል ውስጥ መሆን የለብህም ብላው ነበረ። ከገኒ ጋር እንግዲህ የተፈጠረውን ነገር ነግሯት ነበረ ለገኒ እንግዲህ ገኒ ታገስ፣ ጽዮን ላይ ብቻ ትኩረትን ስታረግ ሌሎች ተደብቆ ያሉ መጥፎ ስራ እየሰሩ ያሉት ሴቶች እየተጎዱ ነው። ያፌት ላይ ያለውን መረጃ መሰብሰብ አለብክ። ጽዮን
እኛ አለንላት፣ እኛ እንረዳታለን፣ ሁሌም ከጎኗ እንሆናለን እያለች ነው እንግዲህ ገኒ። አንቺ እኮ ምርጥ እናት ነሽ ብሎ እንግዲህ ገኒ ላይ ተደግፎ እንግዲህ ተኝቶ ነበረ። በጣም ያሳዝናል እውነት ለመናገር ናታን በጣም የዋ ነው፣ ልቡ ንጹህ ነው፣ ማንንም በክፋት አይጠረጥርም፣ ሁሉንም ሰው እኩል ነው የምወደው፣ እኔ ማንንም አልጠላም እያላት ነበረ ጽዮንን ራሱ። አንተ በግድ የምትወዳቸውን እንዲወድልክ የምትጠላቸውን ሰዎች ደግሞ እንድጠላልክ ነው አይደለም የምትፈልገው ስትለው ነበረ እንግዲህ ጽዮን። እኔ ማንንም ሰው ጠልቼ አላቅም እያላት ነበረ እንግዲህ ናታ በጣም አዝኖ ነበረ። ስለዚህ ጽዮንን ለእኛ ተውና ሌላ ስራዎችን ሌላ ጥላቶች እንዳያመጡን እነሱን ተከታተላቸው፣ እነሱን መረጃ ፈልግ እያለችው ነበረ ገኒ። እንግዲህ እኛ ሁሌም ከእሷ ጎንንን፣ እኔም አለው። ሌላ ሰዎች እኮ ይሄንን አጋጣሚ ተጠቅሞ ይሄን አእምሮዋን እየመረዙብኝ ነው እያለ ነበረ እንግዲህ ናታን። ችግር የለውም እኔ ከጎኗ ሆናለሁ ብላለች እንግዲህ ገኒ። በጣም አስተዋይና በጣም ጥሩ እናት ናት እውነት ለመናገር እንግዲህ ገኒ ሁሉንም ሰው በጣም ትደግፋለች፣ በጣም ታጽናናቸዋለች እና አይዟችሁ ትላቸዋለች እና ናታንን ራሱ በጣም ነው ያጽናናችሁ፣ አይዞክ በርታ ብላ እያበረታታችሁ ነው እንግዲህ ገኒ እና ጽዮን ለማስታወስ እየሞከረች ነው እንግዲህ አሁን ላይ ሽንት ቤት ውስጥ ስትገባ መጸዳጃ ቤት ውስጥ የወደቀችበት ቦታ በግልጽ አልታያትም እንጂ የሉሊትን ፊት እንግዲህ እያየችው ነው፣ ግን ብዥ ብሎባት ነው የምታየው እንጂ እንደዚህ በግልጽ ማን እንደሆነ እንትን እየተገለጠላት አይደለም። ነገር ግን በቅርቡ እንግዲህ ጽዮን ወደ ራሷ ተመልሳ ሁሉንም ነገር ታስታውሳለች ብዬ አስባለሁ። የሉሊትም ክፋት በቅርቡ እፋ ይወጣል እንግዲህ እሷም እስከ መቼ ተደብቃ እንደምትኖር እስኪ እናያለን፣ የምናይ ይሆናል። እና እየጮች ነበረ፣ በጣም ልቧን እያፈናት ነበረ፣ እያስታወሰች ስለነበረ የሆነ ምስል አይኔ ላይ ይመጣል፣ ፊቴ ላይ ይመጣል ብላ ነበረ ባለፈውም እንግዲህ እና እየጮች እያለ ገኒ ናት እንግዲህ እየወረደች እያለ ድምጿ ስትሰማ ሮጣ መጸዳጃ ክፍል ስትገባ ወድቃለች፣ መሬት ላይ ወድቃ ልቤን አፍኖኛል እያለች ነበረ እና ገኒ ደግፋ ወደ ክፍሏ አስገብታታለች። እና የሆነ ነገር ይታየኛል፣ ባለፈውም ደረጃ ወደ ላይ ስወጣ የሆነ እንደ መንፈስ ነገር ታይቶኝ ነበረ ብላ ነበረ እንግዲህ አሁንም ደግሞ መጸዳጃ ክፍል ስገባ ምን እንደሆነ ግን ሰው ይሁን መንፈስ ይሁን ምን እንደሆነ አልገባኝም፣ ግን እየታየኝ ነው እና እሱ ፊቴ ሲመጣ ነው ልቤን ያፈነኝ፣ የሚሞት መስሎኝ ነበረ ብላ ነበረ እንግዲህ ጽዮን። የሉሊት ፊት ሙሉ ለሙሉ አልመጣላትም፣ ማን ይሁን አላወቀችም እንጂ እየመጣላት ነው እንግዲህ ጽዮን። አሁን በቅርቡ ማን እንደዚህ እንዳረጋት የበፊቱ ሁሉንም ነገር የረሳችውን ነገር ታስታውሳለች ብዬ አስባለሁ። እንግዲህ ያፌት ደግሞ ቀጥ ብሎ እንግዲህ ቤት መጣላት ለቤዛ። ቤዛ ቁጭ ብድግ ነው ያለችው፣ በጣም ነው የደነገጠችው። እንግዲህ ያፌት ቤት ሲመጣ መቼ ነው በቃ አንተ የምትተወኝ እስኪ ተወኝ እያለችው ነበረ። ምክንያቱም እሷ ያፌትን ሳይሆን ሉሊት እንደውም ያፌትን ለምንድን ነው ናታንን ለማስቀናት የማትጠቀሚበት እያለችው ነበረ። እሱን ለምንም ነገር መጠቀም አልፈልግም፣ እሱ በጣም ክፉ ሰው ነው እያለች ነበረ። እንግዲህ እሷም ሰው ለማስገደል እያሰበች ነው፣ ግን ሌላ ሰው ክፉ እያለች ነው እንግዲህ ቤዛ። እና ለምንድን ነው ማትተወኝ? በቃ እመጣለሁ፣ በፈለግከው ሰዓት እመጣለሁ፣ ለዛሬ ብቻ ተወኝ እያለች ነው እንግዲህ። ያው ያሰበችው ነገር ስላለ ያንን ነገር መስማት ስለምትፈልግ መጀመሪያ እሱን ማስጨረስ ስለምትፈልግ ዛሬ ብቻ ተወኝ እንጂ ለሌላ ጊዜ በምትፈልገው ሰዓት እመጣለሁ፣ እስኪ እባክህ አሁን ሂድልኝ፣ ውጣልኝ እያለችው ነበረ። በጣም ተጨንቃ ነበረ እንግዲህ ቤዛ። እና ያፌት አልሄድም እያለ
እያላት ነበረ። ሰው ሁሉ የት ሄደ የሉም ወይ ቤት ብሎ ሲጠይቃቸው ሉሊትም እንግዲህ ያፌትን ትፈራዋለች። ያፌት እንግዲህ የሆነ ያሰበላት ነገር አለ። ሉሊትንም ሊያስደበድባት አስቧል ይመስለኛል። ትንሽ ሳትጎዳት አስደንግጧት ብሎ ነበረ ባለፈው። አሁን እንግዲህ በሩ ተንኳክቶ ስትወጣ ሉሊት ምን እንዳጋጠማት አልታወቀም። እንግዲህ በቀጣይ የምናይ ይሆናል እና ቤዛ በጣም ተናዳ እሱ ከሄደ በኋላ ኤፍራታ ወደ ውጭ ይወጣሉ እያለች ነበረ። እንግዲህ ወደ ውጭ እንድትወጣ እነሱ ናቸው እንግዲህ ደውላ ቤዛ ናት ደውላ ነገሮችን ያመቻቸችው እሷ ስትወጣ እሷን ለማጥቃት ማለት ነው። እና አልወጣ ስትል ተጨንቃ ነበረ። ነገር ግን በመጨረሻ እንግዲህ መውጣት ችላለች። ይህ ልትሄጂ ነው ስትላት ኤፍራታን እንግዲህ እንደ ጥሩ እህት ወጣ ብዬ እመጣለሁ፣ ይሄን ልብስ ለሰው አቀብዬ እመጣለሁ ብላ ነበር። እንግዲህ ኤፍራታ እንዳትቆይ እንዳናስብ እሺ፣ ማታ ስትመጪ አብረን እራት እንበላለን ተሰብስበን ብላ ምን ተፈጠረ ምን ተገኝቶ ነው እንደዚህ የሆንሹ እያለቻት ነበረ እንግዲህ ኤፍራታ እና እሱን ሰርፕራይዝ ነው ስትመጪ ማታ እራቱ ላይ እነግራችኋለሁ ግን እንዳትቆይ በጊዜ ነው እያለቻት ነበረ። በቀጣይ እንግዲህ ሉሊት ምን እንዳጋጠማት ኤፍራታንም የምናይ ይሆናል።